እነን መልክቴን ለማስተላለፍነት አድርሱልኝ ይባካችሁ። የልጆቻቸውን ስም ብልጽግና ኮሪደር እንዲሁም ደግሞ መደመር ብለው የሰየሙ ወላጆች እጅግ በጣም መነጋገሪያ ሆነዋል። ነዋሪነታቸው በሁሰት ሰላም ውድ የተከበራችሁና የተወደዳችሁ የዚህ ቻናል ቤተሰቦች እንዴት ናችሁልኝ? ሰሞኑኛ ወቅታዊ አነጋጋሪ የሆነ ቪዲዮችን ይዤላችሁ መጥቻለሁ። ታዲያ ቤተሰቦች ለዚህ ቻናል አዲስ ከሆናችሁ ቻናላችንን ሰብስክራይብ፣ የሚለቃቸውን ደግሞ ቪዲዮች ላይክ ማድረጋችሁን አትርሱ። ወደ ቪዲዮች ከኢትዮጵያ ኑሮ በጣም አስርጁ የነሱ እስር ቤት ይሻላል። ከኢትዮጵያ ኑሮ የዱባይ እስር ቤት ይሻላል በጣም። ከምግባቸው ራሱ ጀምሮ ዶሮ ነው፣ በቀን አንድ ቀን ዶሮ ነው፣ በሁለት ስጋ ነው፣ ከስጋ ደግሞ አሳ ነው። በቃ በጣም የሚገርም ነው የሚሰጡ። ማስራት የለም ምን መተኛት ብቻ። ጠዋት ምን ጠጣው ራሱ ወተት ነው። ዋው ወተት ይሁን ሻይ ትንሽ ቀለቀል ያደርጉባታል። በቃ ተሰምቶኝ ማቀው ሰላም እዛ ተሰማኝ። እዛ እስር ቤት መውጣትም አልፈለኩም። እኔ እዛው እስር ቤት ቢያስቀምጡኝ ነው ደስ የሚለኝ። ምን ልትሰሪ መጣሽ ታዲያ? ማን ነው ያለሽ? ሲጀምር አሁን እኛ ጋር መተሽ እዚህ አፍሽን ከምከፍችብን ብትቀሪስ ባመጪስ? እስረኛ ማይንድ ኖሮት ሰው ይሰራል። በነገራችን ላይ ሆድ ልብስ ለብሶ ያየሁት አንቺን ነው። አሁን ሆድ በቃ የኑሮ ዴስቲኔሽን ነው። ዶሮ ትበያለሽ፣ ተኝተሽ ትያለሽ፣ ምናምን ትያለሽ። ከነሱ ኑሮ እኛ ምናምን ይሻላል ባል። ይሄን ሀገር ማናናቅ ስትችሉበት መቼም በቃ በምንም አይነት መስኩ ይሄ ሀገር ካልተነቆረ ኮንተንት ማይሰራም፣ ሰውም ላይክ አያደርግም። እንደ ቪዲዮ ፈጣሪ ስናየው ቀራጩን እንደገና እንዳንቺ ደግሞ የስልጣኔ ንግግር ተናግረሽ በቃ እንትንሽ ወጥቷል። ሰው ከሀገር የሚሰደደው ለብዙ ነገር ነው። እኔና እንዳንቺ ዶሮ በልቶ ተጋድሞ ለመዋል አይደለም። በጣም ብዙ ለፍተው አረብ ሀገር አፈርልሰው ለዓላማ ለትልቅ ኖብል ለሆነ ዓላማ የሚሰሩ ሰዎች የሚለፉ ሰዎች አሉ። ለመተኛትና ለመብላቱ ነው። ኢትዮጵያ ውስጥ እንደው ርቦት የሞተ ሰው ታውቂያለሽ? እንዲህ ድርቅ መጣ ምናምን የሚለው ካልሆነ በስተቀር ከተማ ውስጥ ብትለምኝም ትበያለሽ። በነገራችን ላይ አዲስ አበባ ሁሉንም አቅፎ ነው የሚኖረው። ታችም አለ የመጨረሻ ዳውን ዩናይትድ ኔሽን ከድህነት ጠለል በታች የሚለው ተንጣለንም አለን እላይም አለ። ከፈለግሽ እንደዚህ በውስኪ የሚታጠቡም አሉ። ሆድ ብቻ አይደለም። ሆድ ዘንጦ እንዴት ኢንተርቪው ይቀርባል? የኔ እናት እንዴ ምንድነሽ? ጎበዝ ነሽ። ኢትዮጵያ ኑሮ በቃ የእንትን እስር ቤት ይሻላል። እዚህ ሀገር ሰውኜ ከምፈጠር አውስትራሊያ እንደው ዛፎኜ በበቀል እንደው አጋም ባረገ እንደዛ ያልክ እንትን የምትለው እኔ ስልጣኔ በዚህ አይገኝም። ኩራት ራስን በማጣጣል አይገኝም። ሃውኤቨር ድሃ ብትሆን ሃውኤቨር ችግር ቢኖርብህ የሆነ ነገር ለመቅረፍ እንድትወቃቅሰንም ተነጋግረንም ተጫጫሆንም ለመቅረፍ ይሞከራል እንጂ ምንድን ነው እንደዚህ ማማረር? አሁን አንቺ ስልጡና ነሽ። የዱባይ ለዛ ነው የተሸፋፈንሽው። ዱባይ ልትጫወች እዚህ በእናትሽ ሂጂና ታሰሪ። ለምን አትሞክሪውም? እዚህ ተዛማጁ አለ እናዘጋጅልሻለን። እስር ቤት እኮ እኛ ጋር አላጣንም እኮ ውጩ ነው የከበደን። ውስጥማ ያው የግቢ ስፋትና ጥበት ነው እንጂ ሁላችሁም ውስጥ ናችሁ ብሏል አንድ ወዳጄ። ግን ቢሆንም ቅሉ እንዳንቺ አይነት እንደው ምንድን ነሽ ነው ምን ትላለች? እንደው ኧረ ፈሪ እንደው ስማ እሁድ ታህሳስ 12 ቀኑ እጅግ በጣም አጭር እንደሆነ ዶክተር ራሱ የተናገረ ነበር። እስኪ ደግሞ ይሄን ቪዲዮ ሰምተን እንመለስ። የፊታችን እሁድ ቀኑ አጭር እንደሚሆን ተነገረም። የፊታችን እሁድ ታህሳስ 12 የዓመቱ አጭር ቀን መሆኑን መጋቢ ሐዲስ ዶክተር ሮዳስ ታደሰ ተናግረዋል። ቀኑም አጭር የሆነበትን ምክንያት ሲያስረዱ ፀሐይ በምትዞርበት ወደ ደቡብ አቅጣጫ መሄድ የምታቆሙበት ቀን እንደሆነና በሀገራችንም አጠራር የገና ጀንበር ተብሎ የሚጠራው ይህ ክስተት ቀኑ ከ12 ሰዓት በታች መሆኑና በአንዳንድ ሀገራት ላይ ከቀኑ 9 ሰዓት አካባቢ ጨለማ የሚሆን ሲሆን ነገር ግን በሀገራችን ኢትዮጵያ ለ12 ሩብ ጉዳይ አካባቢ እንደሚጨላልም ዶክተር ሮዳስ ታደሰ ተናግረዋል። ይህንን ክስተት እንዴት አያችሁት? ሐሳባችሁን ኮሜንት ላይ ጻፉልን። ቤተሰቦች እንደሰማችሁት ነው በነገው ዕለት ቀኑ እጅግ በጣም አጭር ነው የተባለ ነው። ታዲያ ቤተሰቦች ይሄን መረጃ ሰሙ ምን አይነት ስሜት ተሰማችሁ? ብዙ ጊዜ ዶክተር ሮዳስ የሚናገራቸው ንግግሮች ምንም ነገር አይወጣላቸውም። የሚናገራቸው ነገሮች ሁሉም ይሆናሉ። ከዚህ በፊት ጨረቃ ደም ተለብሳለች ብሎ ያን ድርጊት ነገር ሁላችንም የምናስታውሰው ነገር ነው። ነገር ደግሞ ቀኑ እጅግ በጣም አጭር ነው የተባለ ነበር። ታዲያ ቤተሰቦች እስኪ ደግሞ የሚሰማችሁን ሐሳብ ኮሜንት ላይ አስቀድሞ ማሰማችሁ ቪዲዮ ምንድነው? ቬሮኒካ አዳነ እጅግ በጣም ትልቅ ሽልማት በሸለሟል እየተናገረች ነበር። ድንግል ማርያምን ይዞ ያፈረ የለምም እያለች ነበር። እስኪ ደግሞ ይሄን ቪዲዮ አይተን ነበር። የመጣ ነው እንግዲህ ሙዚቃ የዓለም ቋንቋ ነው። በዛ ቋንቋ ደግሞ የሀገራችንን ባንዲራ በዓለም ላይ እንዲውለበለብ ያደረገች አንድ ወጣት ጀግና አርቲስት አለች፣ የቬሮኒካ አዳነ። እሷን ለመቀበል ነው አየር መንገድ የተገኘው። በሙዚቃው ደግሞ እንዲህ አይነት እድል
አግኝተን ባንዲራችንም ስማችንም ሲጠራ ማየት ደስ ይላልና ያንን ስሜት ከሷ ጋር ለመጋራት ነው እዚህ የተገኘሁት። እንኳን ደስ አለሽ እንኳን ደስ ያለሽ እያላችሁ እናንተም ኮሜንት ላይ ሐሳባችሁን ግለጹልን። እውነታን ነው ድንግል ማርያምን ይዞ ያፈረ የለም። ባካችሁ ኮሜንት ላይ ገብታችሁ እናንተም ድንግል ማርያምን ይዞ ያፈረም የለም እያላችሁ ሐሳባችሁን ኮሜንት ላይ ጻፍ አድርጉልኝ። ወደ ኔክስት ቪዲዮ ቀጥለው ማሰማችሁ ቪዲዮ ነው ቤተሰቦች ማስተር አብነት ሕክምና ጀመረ የተባለ ነበር። እስኪ ደግሞ ይሄን ቪዲዮ አይተን እንመለስ። በዚህ ሰዓት ማስተር አብነት ከበደን አስመልክቶ በተሰማ መረጃ መሰረት ሕክምና ላይ መሆኑ ብሩክ ኒውስ አስታወቀ። በአሁን ወቅት ማስተር አብነት ከበደ በሀገራችን በሚገኝም አንድ ትልቅ ሆስፒታል ሕክምናው እየተከታተለ ይገኛል ሲልም ብሩክ ኒውስ የገለጸ ሲሆንም በፈጣሪ እርዳታ አሁን ያለበት ሁኔታ ጥሩ የሚባል ነው። የሐኪሞችም ውሳኔ ተከትሎ በቀጣይ ከሀገር ውጪ አሊያም ደግሞ በሀገር ውስጥ ሕክምናው ተከታትሎ በቅርቡ ወደ በጎ ስራው ይመለሳል ብለን ተስፋ እናደርጋለን። የሚኖረው አዲስ ነገር ካለም የምናሳውቃችሁ ይሆናል። አሁንም በጸሎት አስቡት፣ እናመሰግናለን ሲል አስታውቋል። ሁላችሁም እንግዲህ አሁንም ማስተር አብነት ከበደ በጸሎታችሁ አስቡት። ያው ቤተሰቦች እንደሰማችሁት ነው ቸር ወሬ ያሰማን በሉ። ምክንያቱም ማስተር አብነት እኔ ያዘው የተባለ ነበር። ታዲያ ቤተሰቦች እናንተ ሐሳብ ሰሙ ምን አይነት ስሜት ተሰማችሁ? በግልጽ የሚሰማችሁን ሐሳብ ኮሜንት ላይ አስቀምጡ። ደግሞ ቤተሰቦች ሳምንቱን እጅግ በጣም ብዙ ሰዎችን ያሳዘነ አንድ መረጃ በዚህ በሶሻል ሚዲያ የተቀባበለ ነበር። እርሱ ምንድነው? ባልና ሚስት የሆኑት ዶክተሮች የተነገረ ነበር። ታዲያ እጅግ በጣም ብዙ ሰዎች አዝነው ይሄን ቪዲዮ የተቀባበሉት ነበር። ታዲያ በዛ ቪዲዮ ላይ አንዳንድ ሰዎች የተለያየ ሐሳብና አስተያየቶችን እየሰጡ ነበር። እስኪ ደግሞ ቪዲዮቹን አይተን እንመለስ። ከሰሞኑን በጎንደር ዩኒቨርሲቲ ህይወታቸውን ያጡትን ሁለቱን ወጣት ሐኪሞች የተመለከተ አዲስ መረጃ ወጥቷል። ዶክተር አቤኔዘር ጌታቸውና ዶክተር ሜሮን ደምሌ በጎንደር ዩኒቨርሲቲ ውስጥ በመማርና በስራ ላይ ያሉ ሐኪሞች ናቸው። እንዲሁም ደግሞ ፍቅረኛሞችም ነበሩ። የሚያውቋቸው ሁሉ የነበራቸው መቀራረብና መዋደድ ደስ የሚል እንደሆነ ይናገራሉ። ነገር ግን ዶክተር ሜሮን ባጋጠማት የማይድን ህመም ምክንያት እሱ ሌላ ህይወት እንዲጀምር በተደጋጋሚ ትነግረው እንደነበር ተነግሯል። ዶክተር ሜሮንም ታህሳስ 3 ቀን 2018 ዓ.ም ለ3 ዓመታት ስትሰቃይ የነበረበትን ህመም ጎንደር ሆስፒታል ተኝታ ለመታከም ገብታ ነበር። በዚህ ወቅትም ዶክተር አቤኔዘር አብሯት የነበረና ሲያስታምማት እንዲሁም ሲከታተላት ነበር። ዶክተር አቤኔዘር በሆስፒታል ውስጥ ሲያሳክማትና ሲከታተላት ከቆየ በኋላ ምሳ አምጥቶ እንዳበላትና በዛ ሰዓትም እንግዲህ ደጋግማ እሷ ልትድን እንደማትችልና የራሱን ህይወት መጀመር እንዳለበት ስትነግረው እንደነበር በአካባቢው የነበሩ ሐኪሞች ገልጸዋል። ታዲያ በዚህ ሁኔታ ውስጥ እንዳሉ ዶክተር አቤኔዘር ከጓደኛው ጋር ካመሸ በኋላ ራሴን አሞኛል ትራማዶል ልግዛ በማለት ከጓደኛው ጋር ሄዶ 10 ፍሬ ትራማዶል ገዝቶ ወደ ክፍሉ ይገባል። ጠዋት ወደ ክላስ የገቡ ጓደኞችም እሱ አለመገኘቱን ተመልክተው ቢደውሉለት አያነሳም። ታዲያ ክፍሉ ሂደው ሲያንኳኩም አይከፍትም። ክፍሉን ከፍተው ሲገቡም ህይወቱ አልፎ አግኝተውታል። የዶክተር አቤኔዘር የአስክሬን ምርመራም ታህሳስ 5 ተደርጎለታል። ውጤቱም እየተጠበቀ ነው የሚገኘው። ከሱ በመቀጠልም ታህሳስ 6 ቀን 2018 ዓ.ም በሚያሳዝን ሁኔታ ፍቅረኛው ዶክተር ሜሮን ደምሌ ህይወቷ አልፏል። የሁለቱን ዶክተሮች አሟሟት በተመለከተ ለጊዜው የወጣው መረጃ ይሄ ነው። ይህንንም የዘገበው ደብረ ብርሃን ፕሬስ ነው። ሌላ ደግሞ ቤተሰቦች በመቀጠል ማሰማችሁ ቪዲዮ ምንድነው? ማስተር አብነት በድንገት እንኳን በሞት ማስተሳሰቢያና ማስጠንቀቂያ አለኝ ለኢትዮጵያ ህዝብ እያለ ነበር። እስኪ ደግሞ የማስተር አብነት ንግግር ሰምተን እንመለስ። በድንገት ቢሞት እግዚአብሔር ለኔ የሰጠውን ሁሉንም ለድሃ ስጡ፣ ካልሰጣችሁ በሰማይ በምድር እግዚአብሔር ይጠይቃቸዋል። እግዚአብሔር ልጅ እፈልግሃለሁ ለሌላ አገልግሎት ብሎ ቢጠራኝ እንኳን እግዚአብሔር ለኔ የሰጠ ሁሉ ለድሃው ይሆናል። አብነት ህይወቱ ይናገራል። አብነት ኑሮ ይናገራል። ከዚህ በኋላ ሁሉ ነገር በቃኝ፣ እኔ አልፈልግም እኮ አልፈልግም፣ በቃኝ። የኔ መነሻም መጨረሻዬም እግዚአብሔር ነው። የኔ ክብር አሜን አሜን። ቤተሰቦች የማንኛውም ሰው መጀመሪያም መጨረሻም የሰማይና የምድሩ ንጉስ እግዚአብሔር ነው። ታዲያ ቤተሰቦች ማስተር አብነት ሲናገር የነበረው ነገር እጅግ በጣም ብዙ ሰዎችን አንጀት ሲበላ ነበረ። ምክንያቱም በምድር ላይ ያገኘሁት ያጠራቀሙት ገንዘብ ሁሉ ለተቸገሩ ሰዎች ይሁን አልፈልግም በሙ እንዳይቀመጥ ብሎ እጅግ በጣም ትልቅ ስነ ምግባራዊ የሆነ ባህሪውን እያሳየ ነበረ። ታዲያ ቤተሰቦች ስለ ማስተር አብነት ምን አይነት ስሜት አላችሁ? የሚሰማችሁን የግል ሐሳብና ኮሜንት ላይ አስቀምጡልን። እድሜና ጤና ይስጥ፣ እንዲሁ ደግሞ እግዚአብሔር ምሕረቱን ይላክል እያላችሁ ሐሳባችሁን ኮሜንት ላይ አስቀምጡልን። በመቀጠል ማሰማችሁ ቪዲዮ ምንድነው? አንድ እናታችን እጅግ በጣም ጠቃሚ ምክር በተለይ ደግሞ ለኛ ለወጣቶች የሚሆን ምክሮችን እየመከሩ ነበረ። እስኪ ደግሞ የእናታችንን ንግግር ሰምተን እንመለስ። አንዳንድ ሰው አመል በጣም አስቸጋሪ ነው።
ፍቅር እንዳባ ጨጓራ የሚኮሰኩሰው ሰው አለ። ስታቅፉት አንገላታችሁኝ፣ ስትስሙት ነከሳችሁኝ፣ ስታስቡለት አሴራችሁብኝ የሚላችሁ ብዙ ሰው ነው። እንደዚህ ያለውን ሰው በህይወት ውስጥ ይዞ መቀጠል መቃጠል ነው። አንዳንድ ጊዜ ከህይወታችን ገንጥለን ለማውጣት እንሞክር እናስብና አዝነን እንደገና ድል ስንሰጣቸው ራሳችንን እናገኘዋለን። ከእናንተ ሳይሆን ከነሱ ጎሎ ነውና ልባችሁ ላይ ህመም ይፈጥሩባችኋል። ደግ በሰራው ፍቅር በሰጠው አለውን ብዬ ተጎን በቆምኩ ብዙ ጊዜ ለምን የተመለሰልን ትላላችሁ። ይህ ስሜት የጥሩ ሰውነታችሁ ምልክት ነው። የኔ ልጆች እናንተ ማድረግ የምትችሉት መውደድ፣ ፍቅርን መስጠት፣ ደግና ትሁት መሆን እንጂ ሌላው እንዲወዳችሁ ማድረግ አትችሉም። ሁሉ በራሱ መውደድ አለውና ያንን እንዲኖር ፈቀዱለት። እናንተ ግን ልቦ ላይ ደግነትና ፍቅርን መዝራት ትችላላችሁ። ተንከባክቦ ማብቀል ግን የሰውየው ድርሻ ነው። ስለዚህ ቤተሰብ መውደድን አትፍሩ እየተባላችሁ ነው። እንወዳችሁ። እጅግ በጣም ትልቅ ትምህርት እንደተማራችሁበት አልጠራጠርም በዚህ ቪዲዮ። ምክንያቱም እጅግ በጣም ትላልቅ ሰዎች ከህይወት ተሞክሯቸው የተለያየ ልምዶችን ያካፍላሉ፣ በተለይ ደግሞ ለወጣቶች። ታዲያ እኚህነታችን ሲናገሩ የነበረው ንግግር እጅግ በጣም ደስ የሚል ንግግር ነው። ከዚህ ትምህርት ላይ እጅግ በጣም ትልቅ ትምህርት እንደተማራችሁበት አልጠራጠርም። ቤተሰቦች የእናታችን ንግግር እንዴት አገኛችሁት? ሀሳባችሁን ኮሜንት ላይ አስቀምጡልን። ቤተሰቦች ማሰማችሁ ቪዲዮ ምንድነው? በአንድ ወቅት ሰይፉ ላይ ማስተር አብነት ቀርቦ ሲናገር የነበረውን ይሄ ታሪኩ እጅግ በጣም ነበር የሚገርመው። ምክንያቱም በቀን ለ2 ሰዓት ብቻ ነው የምተኛው ብሎ እጅግ በጣም አነጋጋሪ የሆነ ኢንተርቪው ያደረገ ነበረ። ታዲያ አሁን ላይ ያ ኢንተርቪው በዚህ በተሻለ ላይ ብዙ ሰዎች የተቀበሉት ይገኛሉ። እስኪ ደግሞ የቪዲዮ አይተን እንመለስ። 2 ሰዓት ነው የሚተኛው። በቀን 2 ሰዓት ነው የሚተኛው። በቀን 2 ሰዓት ብቻ ነው የሚተኛው። ጤንነት ላይ ችግር ያመጣል። የነዛ የእናቶች ምርቃት ውስጤ ሰላም ነው የሚያደርገው። በጣም ለዚህ መልካም ስራ የተሰጡ ቤተሰቦች አሉኝ። በሁሉም ነገር ከጎኔ ናቸው። ባለቤትም ይሄን መልካም ነገር እንዳልደክም እንዳልቆም በርታ ጸልይ እንደውም ቤት ብዙ ጊዜ አልቀመጥም። ካገባው ገና 1 አመት ከምናምን ነው። ብዙ ጊዜም ከቤተሰብ ጋር የመሆን እድሉም የለኝም። ውጪ ብዙ አብዛኛው ሰዓት ውጪ ነው የሚያሳልፈው። እነሱ በጣም የሚያስጨንቃቸው የኔም አለመብላት፣ አለመጠጣት፣ ጊዜ ለራሴ አለመስጣት በጣም ያሳስባቸዋል እንጂ አሁን በሚሰራው መልካም ነገር በርታ፣ ፈጣሪ ይርዳህ፣ አንተ ባለ ሳለ በዚህ እድሜህ ላይ ለሌሎች መትረፍ አለብህ፣ እኛም ከጎንህ ነን እያሉ ያበረታቱኛል። እንግዲህ ምን ኃይል ልባቸውን ልመልስ ይችላል ወጣቶችን እንደው ፈጣሪ እርዳኝ እያልኩኝ ከፈጣሪ ጋር እየተነጋገርኩኝ ረጅም ሰዓት እቆያለሁ። አጭር ሰዓት ተኛለሁ። በተኛው ሰዓት ላይ ከራሴ ጋርና ከፈጣሪ ጋር ስናወራ የነበረው ነገር በህልሜ ያያለው። የመልካምነት ጥግ ማለት ይሄ ነው። ቤተሰቦች ማስተር አብነት ሲናገር የነበረው ስለራሱ ስለ ህይወቱ እጅግ በጣም አስገራሚ ነው። የተቸገሩ ሰዎችን ሊያግዝበት የሚሄድበት መንገድ እጅግ በጣም ብዙ ሰዎች እንዲወዱት አድርጓል። ታዲያ ቤተሰቦች በድጋሜ ማስተር አብነትን እድሜና ጤና እንዲሁም ደግሞ እግዚአብሔርም ምህረቱን አሁን ላይ የመጣበትን በሽታም እንዲያጠፋለት ጸልዩልኝ ብሏል። እሱም ጸልዩለት። ይህ የማስተር አብነት መልእክት ነው። እኔም ይሄ መልእክት ለእናንተ ያስተላለፍኩላችሁ ነው። ታዲያ ቤተሰቦች ሀሳባችሁን እናንተም ኮሜንት ላይ ያስቀምጡልን። እስኪ ደግሞ ሌላ አንዳንድ ቪዲዮችን አይተን በባለቤቴ ምክንያት ከሞትኩ ይህንን አደራ ለልጄ ስጡልኝ። በዚህ መልእክት ውስጥ ወንድ ልጅ ስቅስቅ ብሎ እንባውን ሲዘራ በምናቤ ይታየኛል። ታሪኩ እንዲህ ነው። የህይወቴ ጉዞ የሚጀምረው ከውባ ወሎ ደሴ ከቦሩ ሜዳ ማዶ ነው። እዚያ ተወልጄ እዚያው አደግኩ። የ9ኛ ክፍል ትምህርቴን እንዳጠናቀቅኩ እንደ ኩዮቼ ሁሉ የተሻለ ኑሮን አለምኩ። ምርጫዬም ስደት ሆነና ልቤን አደንድኜ ቀዬን ለቅቄ በባህር በኩል ወደ ሳውዲ አረቢያ አቀናው። የፈጣሪ ፈቃድ ሆኖ በሰላም ሳውዲ ገባሁና ወዲያው ስራ ጀመርኩ። በስደት በቆየሁባቸው 2 ዓመታት ውስጥ ከአንዲት መልካም ሴት ጋር ተዋወቅኩ። ፍቅራችን ጊዜ አልወሰደም። ብዙም ሳንቆይ የህይወቴ አጋር እንድትሆን ጠየቅኳት። እሷም ያለማቅማማት ፈቃዷን ሰጠችኝ። በ2006 ዓመተ ምህረት በጋብቻ ተሳሰርን። ፍቅራችን ለየት ያለ ነበር። እኔ ያለሷ እሷም ያለኔ አንድ ጉርሻ መብላት እንኳ እስኪ ከብደን ድረስ በጥልቅ እንዋደድ ነበር። የፍቅራችን ጽናትም ፍሬ አፍርቶ በ2010 ዓመተ ምህረት አንዲት ውብ ሴት ልጅ ፈጣሪ ሰጠን። ልጃችን የፍቅራችን ማሳያ፣ የቤታችን ብርሃን ሆነች። መምጣቷ ፍቅራችንን ከነበረው በላይ አጠነከረው እንጂ አላቀዘቀዘውም። ነገር ግን ከዚህ በኋላ የህይወቴ ምዕራፍ ሌላ መልክ ያዘ።
እኔ በህገ ወጥ መንገድ ነበር የምኖረውና በ2013 ዓመተ ምህረት በሳውዲ ወታደሮች ተይዤ እስር ቤት ገባው። ሙሉ 1 ዓመት በእስር አሳለፍኩ። በዚህ ጊዜ ባለቤቴ ህፃን ልጅ ይዞ ስራ መስራት ስለከበዳት ልጃችንን ወደ ኢትዮጵያ ላከቻት። እኔም ከዓመት እስር በኋላ ወደ ሀገሬ ተመለስኩ። ልጄ አዲስ አበባ ስለነበረች እሷን ይዤ ወደ ክፍለ ሀገር በመሄድ ለአጎቷ አደራ ሰጠኋት። 8 ወራትን በሀገሬ ካሳለፍኩ በኋላ ልቤ የባለቤቴን ናፍቆት መቋቋም አቅቶት በ2015 ዓመተ ምህረት በድጋሚ ወደ ሳውዲ ተሰደድኩ። አልሐምዱሊላህ በሰላም ገብቼ ከመወዳት ባለቤቴ ጋር ተገናኘው። ብዙም ሳልቆይ ሁለታችንም ስራ ጀመርን። ነገር ግን እጣፈንታ ሌላ ፈተና አዘጋጅቶልኝ ነበር። ሳውዲ በገባው በ1 ዓመቴ በድጋሚ በወታደሮች ተይዤ ለ4 ወራት ከታሰርኩ በኋላ በሰኔ 5 ቀን 2016 ዓመተ ምህረት ወደ ኢትዮጵያ ተመለስኩ። ሀገሬ ከገባው በኋላ ላለፈው 1 ዓመት ከባለቤቴ ጋር ያለን ግንኙነት በጣም የጠበቀ ነበር። ስልካችን ላፍታ አይቋረጥም። እኔ ጋር ዳታ ከጠፋ በመስመር ትደውልልኝ ነበር። እኔም እንደዚያው። ፍቅራችን በሩቅ ርቀትም ቢሆን ጠንካራ መስሎ ታየ። በድንገት ግን በመካከላችን አለመግባባት ተፈጥሮ ተጋጨን። ነገሩ ከቀን ወደ ቀን እየተካረረ መጥቶ አሁን 3 ወር ሆኖናል። ጭራሽ አልፈልግህም አለችኝ። ጥፋቴ ምንድነው እባክሽ ንገሪኝ ብላት መልሷ ዝምታ ሆነ። ከዚያን ቀን ጀምሮ ወደማይወጡት ጭንቀትና ጥልቅ ሐሳብ ውስጥ ገባው። ራሴን ደጋግሜ ፈተሽኩ። ከቀላል ወቀሳና አለመግባባት የዘለለ ምንም ጥፋት አላገኘሁም። ቀኔ በሰው ሌሊቴ በጭንቀት ተሞላ። ስልኳን እንኳ እንዳላገኝ ብሎክ አደረገችኝ። ይህ ብቸኝነትና ተስፋ መቁረጥ ወደማይሆነው ነገር ገፋኝ። አንድ ቀን ከጭንቀት የተነሳ ራሴን በገመድ ላጠፋ ስሞክር ገመዱ ተበጠሰ። ነፍሴ ገና ናት አልኩ። በሌላ ቀንም እንዲሁ ሞከርኩ። አሁንም አልተሳካም። በሶስተኛው ሙከራዬ የወጣሁበት ወንበር ተሰብሮ ሕይወቴ ተረፈ። ለዚህ ሁሉ የዳረገኝ ለሷ ያለኝ ጥልቅ ፍቅርና ትዳርንም ሆነ ፍቅርን ለመጀመሪያ ጊዜ ከሷ ጋር መጀመሬ ነው። በመካከላችን ላለችው ልጃችን ስል ብለምናትም ምንም መልስ ላገኝ አልቻልኩም። ቤታችን ውስጥ ማንም ስለማይኖርብኝ ጭንቀቴ ሲጠናብኝ ሰውነቴን በጩቤ መተልተልና መሰንጠቅ ጀመርኩ። አሁን ላይ በሰውነቴ ላይ ያልተነካካ ስፍራ የለም። ይህን ሁሉ ስቃይን፣ የፍቅራችንን ታሪክና ለምን ራሴን እንዳጠፋው የሚገልጽ ደብዳቤ ፍላሽና ሚሞሪ ካርድ ላይ አስፍሬ 5 ኮፒ በማድረግ ለጓደኞቼ በሚስጥር አስቀምጫለሁ። እኔ በባለቤቴ ምክንያት ከሞትኩ ይህንን አደራ ለልጄ ስጡልኝ፣ ነገር ግን በፍጹም ከእናቷ እጅ እንዳይደርስ ብዬ አስጠንቅቄያቸዋለሁ። አሁን እሷ ሳውዲ፣ እኔ ኢትዮጵያ ሆነን ይህንን የመከራ ጽዋ እየተጎነጨው ነው። የ11 ዓመት ትዳርና ፍቅር እንዲህ በኖ ሊቀር ነው። አሁንም ከልቤ ወዳታለሁ፣ አፈቅራታለሁ። እውነቱን ለመናገር ፊት ለፊት ቀርበን ጥፋታቸው ምንድነው ብንባል ከቀላል ወቀሳ የዘለለ ምንም ነገር የለንም። ለልጃችን ስንል እንኳን አንድ ላይ ሆነን እንኑርላት። አሁን ልጄ ከአጎቷ ጋር ናት፣ እኔም ብቻዬን ነኝ። የራሳችን ቤት አለን። የጎደለን ፍቅርና መግባባት ብቻ ነው። ይህ የፍቅር እብደት ሕይወቴን እንዳያጠፋው ምን ትመክሩኛላችሁ? ከ2006 እስከ 2017 ዓ.ም የዘለቀው ፍቅራችንና ትዳራችን እንዲህ ይበተን? እባካችሁ የወንድምና የእህት ምክራችሁን ስጡኝ ይለናል የዛሬው ባለታሪካችን። ዛሬን ለነገ እንኑር። መልካም ጊዜ። ደግሞ ቤተሰቦች የኮሜዲያኑ ወንደሰን ቤተሰቦች በቤተሰቦቻቸው ተገፍተውና ተገድለው ከቤት እንደወጡ ሁላችሁም ታውቃላችሁ። ታዲያ ልጁም እጅግ በጣም በጠና መታመሟንም እንዲሁም ደግሞ ዶክተር አብይም ሊያግዛት ዝግጁ መሆኑንም እየተናገረ ነበር። እስኪ ደግሞ ልጁም ከዶክተር አብይ ጋር ተገናኝታ እጅግ በጣም ደስ የሚል ቆይታ እያሳለፉ ነበር። እሱ ቪዲዮ አይተን እንመለስ። እኔ ሁሌ ያንተን ሳይ ነው ለቴን የምልህ ቲክቶክ እንኳን ከፍተህ ያንተን ሳይ ምን ያህል በቃ ደስተኛ እንደምሆን በቃ የምታረገው ነገር በቃ በጎ አድራጎት ለዚህ ሁሉ ህዝብ ቆመ ደከመኝ ሳትል ሞር በጣም መናገር የምፈልገው ደግሞ ለልጆች ያለ ትሪትመንት መጀመሪያ ተሸክመ ልጆቹን አጫውተ እኔ ስላንተ እውነት እጅግ በጣም መግለጽ ያቀተኛል። እውነት በጣም እድሜና ጤና ይስጠን። እኔ በጣም ዶክተር እድሜና ጤና ጤና እድሜ እንዲረዝም ነው የምፈልገው። በጣም በቃ ለብዙ ህፃናት መድኃኒት ነህ አንተና እግዚአብሔር ምንም አይነት ክፉ እንዲነካህ አልፈልግም። ምንም አይነት ነገር አጠገብህ አይድረስ። በእውነት ለብዙ ህፃናት ለብዙ ልጆች ደከመኝ ሰለቸኝ ሳትል ሌሊት ሳተኛ እንቅልፍ ሳተኛ እየደከምክ በእውነት እድሜ ይርዘም። በቃ እኔ ቃላት ያጥረኛል። እኛ በፊትም እሱ ባለቤቴም እያለ
አብረን የምናየህና አንተ ጋር መጥቶ ምዝገባ አድርጎ እንደውም ቆየብንና ሲዘገይብን እናወራ ነበር። ቆየብን እኮ ምናምን ወይ አንተ ሄደህ አንድ ቀን ብታናገረው እኮ ምናምን እንባባል ነበር። ግን በአጋጣሚ ሆኖ ደግሞ ልክ እሱ ይባረፈበት ሰዓት የኛ ቀጠሮ ደረሰ። ይህንን ነገር አይተህ በእውነት ቃላቶችህ ራሱ በጣም ብዙ ሰው ነው ህዝብ ነው በቃ በጣም ያመሰግናል። እኔ ቃላት የለኝም፣ ላንተ ቃላት የለኝም። በእውነት እድሜና ጤና ይስጥልኝ እና ቲክቶክ በጣም አይቶ ህዝብ ነው ያመሰግናል። በሰላም ደግሞ ያስጨርሰን። ዋናው ነገር ስለዚህ በሰላም እግዚአብሔር እኛ ጋር ያስጨርሰን። ያው ጸሎት ጥሩ ነው ለኔ የሚፈልገው ነገር ቢሆን አንዳንዴ ምንድነው እዚህ ሰው ሲያቅህም ሲወድህም በዛው ልክ ማይወድህም ይኖራል፣ ይጠላል ይኖራል፣ ክፋት አይጠፋም። ስትታወቅ ያለው ነገርና ከዛ ነገር የእናንተ ጸሎት ይጠብቀኛል ብዬ አስባለሁ። ይሄ በቅንነት ነው ማገለግለው። እሱ ደግሞ እግዚአብሔር ያውቃል። ሰው አይደለም በቅንነት ለራስ ይሄ ነው እንግዲህ እግዚአብሔር በሰላም ያስጨርሰን። ዶክተር እኛ ሁሌ የምንመኘው ምንም እንዳይነካ አንተን መሰለ ብዙ ሰዎች ደግሞ እንደው ፈጣሪ የማያልቅበት እሱ ደግሞ ይስጣል። አሁን የምንወድ እጅግ በጣም እንግዲህ የወንድዬን ደግሞ አንዱን ነገር እረፍ አድርጎልኛል። ዶክተር ሁላችሁም አመስግኑ። በወንድዬ ባለቤት እቺ ኬክ የመሰለች ልጁ ገና ብዙ ነገር እናደርጋለን። ዶክተር አብይ እድሜና ጤና ይስጥልኝ። አመሰግናለሁ። እግዚአብሔር ያክብርልኝ። ሰው እንግዲህ ያላችሁን ትይዙና እኔ ትንሽ አሁን አረፍ በጣም ይቅርታ ዘግቻችኋለሁ። ተመለከታችሁ ስለሆነ ዶክተር አብይ እጅግ በጣም ደስ የሚል ስነ ምግባር ያለው ዶክተር ነው። በተለይ ደግሞ ህፃናት ታዳጊዎችን ሊንከባከብበት የሚሄድበት መንገድ እጅግ በጣም ብዙ ሰዎች እንዲወዱት ያደረገው ባህሪ ነው። ታዲያችን ደግሞ ታዳጊም በነፃ የፈለግችውን ያክል ወጪ ቢያስወጣም እኔ ምንም ብር ሳላስከፍልሽ የሚሰጠውን አገልግሎት ልሰጥሽ ዝግጁ ነኝ ብሎ እጅግ በጣም ብዙ ሰዎችን ያስደስተ ንግግሮችን እየተናገረ ነበር። ታዲያ ቤተሰቦች ዶክተር አብይንም እባካችሁን እድሜና ጤና ይስጥልን እያላችሁ ሀሳባችሁን ኮሜንት ላይ አስቀምጡልን። አንድ አባታችን ስለ ማስተር አብነት እጅግ በጣም ደስ የሚል ንግግሮችን እየተናገሩ ነበር። ኦርቶዶክሳዊ የሆነ አባት ናቸው። እጅግ በጣም ደስ የሚሉ ንግግሮችንም እየተናገሩ ነበር። እስኪ ደግሞ የአባታችን ንግግርም ሰምተን እንመለስ። ይህንን መልእክቴን ለማስተር አብነት አድርሱልኝ እባካችሁ። የተዋህዶ ልጆች እባካችሁ ስለ ማስተር አብነት ጸልዩ። ሌላው ይሄ በመጀመሪያ በትልቅ አባቶች በመንፈሳዊ አባቶች ጸሎት ቢደረግልህ ያንተ ጉዳይ ዕውቀት ባላቸው አገር ውስጥ ባሉ ዶክተሮች ምሁራኖች ምርመራ ቢደረግ ጸሎት ቢደረግ ወደ ሌላ ሀገር ከመሄዳችን በፊት ኢትዮጵያ ውስጥ በጣም ብዙ የማይታወቁ በሽታዎች የሚድኑባቸው በጣም ከፍተኛ የድነት ስፍራዎች አሉ። አንድ ጸበል፣ ሁለት የአባቶች ምክር፣ ሶስተኛ ጸሎት። ስለዚህ ወንድሜ በደረሰብህ ፈተናና በደረሰብህ ህመም አዝኛለሁ። ስለዚህ አንተ ለሰዎች ትደክም ነበር፣ አንተ ለሰዎች ትጮህ ነበረ። በአንተ ህይወት ግን ማንም ሊቆጣጠረው የማይችል መከራ ስለደረሰብህ እግዚአብሔር አምላክ ምሕረቱን እንዲልክልህና እመቤታችን በቀደመው ቃል ኪዳኗና ጸሎቷ እንድትታደግህ የኔም ጸሎት ነው ወንድሜ። ሊቀር የሚችለው በጸሎትና በጾም በጸሎት በስግደት ነው እየተባለ ነበር። ታዲያ ቤተሰቦች ማስተር አብነትም እኛ በቻልነው መጠን የአቅማችንን ማድረግ ባንችልንም እንኳን በጸሎት ግን ሁላችንም ልናገዘው ይገባል። ምክንያቱም እጅግ በጣም በተለያዩ ጊዜዎች ኢትዮጵያ ህዝብን ሲረዳና ሲያግዝ ነበር የቆየው። ታዲያ ለዚህ ወንድማችን ጸሎት ብናደርግለት ምንም ችግር የለውም እያሉ ነበር አባታችን። ታዲያ የአባታችን ንግግር ቤተሰቦች እንዴት አገኛችሁት? ሀሳባችሁ ኮሜንት ላይ አስቀምጡልን። ሌላ ደግሞ ቤተሰቦች ትንሽ ሳቅን ጫር የሚያደርግ አንድ ነገር ልንገራችሁ። እጅግ በጣም ብዙ ሰዎች የተለያየ ስሞችን ያወጣሉ ልጆቻቸው። ሰሞኑን ደግሞ እጅግ በጣም አነጋጋሪና ብዙ ሰዎችን ሶሻል ሚዲያ ላይ ሲያስቅ የነበረ አንድ ድርጊት ነበር። እሱ ምንድነው? ለልጆቻቸው 3 ልጆች ያላቸው ቤተሰቦች የልጆቻቸውን ስም ብልጽግና፣ ኮለርና የተናገረ ነበር። ታዲያ እጅግ በጣም ብዙ ሰዎችም እየተገረሙባቸው ነበር። እስኪ ደግሞ ይህን ቪዲዮም አይተን እንመለስ።
የልጆቻቸውን ስም ብልጽግና ኮሪደር እንዲሁም ደግሞ መደመር ብለው የሰየሙ ወላጆች እጅግ በጣም መነጋገሪያ ሆነዋል። ነዋሪነታቸው በሆሳዕና የሆኑት እነዚህ ወላጆችም እንግዲህ የልጆቻቸውን ስም ብልጽግና አሸናፊ፣ ኮሪደር አሸናፊ እንዲሁም ደግሞ መደመር አሸናፊ በማለት ሰይመዋቸዋል። ይህ አባትም እንደተናገረው ከሆነ ከዚህ በኋላ መንግስት ቢቀየር እንኳን የልጆቻቸውን ስም እንደማይቀይር ጭምር ተነግሯል። መደመር የሚለው የስም ስያሜ የመጣውም ጠቅላይ ሚኒስትር ዶክተር አብይ አህመድ መጀመሪያ ወደ ስልጣን እንደመጡ አካባቢ መደመር የሚለውን ስም ሲጠቀሙ ነበረ። እንዲሁም በተጨማሪ ደግሞ የኢትዮጵያ ሕዝብ ለመደመር ላረጉት ጥረት የተሰየመ ስም እንደሆነም ተናግሯል። እንዲሁም በተጨማሪ ብልጽግና የሚለው ስያሜም ደግሞ በ2013 ብልጽግና የሚለው ስም መሰየሙን ተከትሎ እንዲሁም ደግሞ ከምርጫው ጋር በተያያዘ የልጃቸውን ስም ብልጽግና ብለዋል። በተጨማሪም ኮሪደር የሚለው ስም አሁን ላይ እየተሰራ ላለው ኮሪደር እንዲሁም በተጨማሪ ላደረጉት አስተዋጽኦ ለመታሰቢያነት እንደገለጹም ጭምር ተነግረዋል። የሶስቱ የልጃቸው ስምም እንግዲህ በዚህ ሰዓት እጅግ በጣም መነጋገሪያ ሆኗል። እናንተ በዚህ ጉዳይ ላይ ሀሳብ ካላችሁ ሀሳባችሁን ኮሜንት ላይ አጋሩኝ። በአዳዲስ መረጃዎች በድጋሚ መልሳለሁ። የፕላስ ምልክቷን መጫናችሁን አትርሱ። መልካም ቀን ይሆንላችሁ። ቤተሰቦች እንደሰማችሁት እንደተመለከታችሁት ነው። እጅግ በጣም ስለገረመኝ ነበረ እኔ ለእናንተ ይህ ቪዲዮ ይዤላችሁ የመጣሁት። ታዲያ ቤተሰቦች ይሄን ስም አወጣጥ እንዴት አገኛችሁት? የሚሰማችሁን ሀሳብ ኮሜንት ላይ አስቀምጡልን። ሀሳብና አስተያየታቸውን እየሰጡ ነበር። ታዲያ እጅግ በጣም ብዙዎች የሚከታተሉት የቴሌቪዥን ጣቢያ ኢቢኤስ ቴሌቪዥን ላይ ቀርቦም ማስተር አብነት እንግዳም ሆኖ የህይወት ተሞክሮ እንዲሁም ደግሞ አሁን ያለበትን የጤና ሁኔታም ቢናገር ብዬ አስባለሁ። ምክንያቱም እጅግ በጣም ብዙ በገጠር ክልል የሚገኙ ሰዎች ሶሻል ሚዲያ ላይ ይጠቀማሉ ብዬ አላስብም። ግን ቴሌቪዥን ላይ ሲቀርብ እጅግ በጣም ብዙ ሰዎች ሀሳብና አስተያየታቸውን ይሰጡበታል ብዬ አስባለሁ። ሰሞኑን ደግሞ በጂንካ እጅግ በጣም ደስ በሚል ሁኔታ የጸሎት ፕሮግራም ለማስተር አብነት የተዘጋጀ ሁሉም ሰው ለማስተር አብነት ጸሎት አድርጉለት። ቤተሰቦች ለዛሬ ይዤላችሁ የመጣው ቪዲዮ እነዚህን ይመስሉ ነበር። በቀጣይ እናንተን ቁም ነገር ያስተምራሉ ሀሳብና አስተያየቱን ተለውጡበታላችሁ ባስባቸው ቪዲዮዎች ይዤላችሁ እመጣለሁ። ስላዳመጣችሁኝ አመሰግናለሁ። ቴንክ ዩ